ከመዊ እንኳን ደህና መጡ ቀሲስ። አይ ቲንክ ቀሲስ መስሉኛል። እግዚአብሔር ይመስገን። ሰላም ናችሁ? እግዚአብሔር ይመስገን። እንኳን ደህና መጡ። አልተሳሳትኩም አይደል? ቀሲስ ነው። አዎ ቀሲስ ነኝ። እሺ እንግዲህ እንደሚያውቁት በወርሃ መስከረም ዛሬ ዋዜማው ነው። የመስቀል ደመራ ይከበራል። የዚህ ታሪካዊ አመጣጥ ደግሞ በቤተክርስቲያኒቱ የሚነገር ታሪክ አለ፣ የተጻፈም ታሪክ አለ። አጠቃላይ ስለዚህ ታሪክ አመጣጥ በመረጃና በማስረጃ መስማት እንፈልጋለን። ጥያቄም ካለ ለመጠየቅ ነው። ቀሲስ የሚሉት ካለ ለእርሶ እድል ስጠዎት እና ይቀጥሉ። እሺ አመሰግናለሁ። ታሪኩን የሚናገር ካለ እንዴት እንደመጣ የደመራውንም እንዲሁ የመስቀሉን ታሪክ መጠየቅ እንፈልጋለን። ወይንም የሚያስረዳን ካለ ዳራው አመጣጡን እየተባለ ነበረ። ምናልባት የደመራም በዓል ደመራን ከመስቀል ወይንም በወንጌል ላይ እንደማትጠይቁኝ ከመጽሐፍ ቅዱስ እሙን ነው። ታሪካዊ አመጣጡን ግን መናገር እንችላለን። መስቀሉ በወንጌልም ተጽፎ እናገኛለን። ወንጌላውያንም ይናገራሉ ስለ መስቀሉ። እነ ቅዱስ ጳውሎስም ሲናገሩት ሲሰብኩት ነበረ። ሌሎቹም ሐዋርያት እንግዲህ ኤርሚ እርሶን ልጠይቃለሁ። ቆይ አንዴ ጌታውን ከየት ቤተ እምነት ነው? በታች ያለው ጌታውን ጌታ ማነው? ጌታውን ከየት ቤተ እምነት ነው ወንድማችን? እሺ አልሰማህም? ወረድክ። ቀሲስን አስቆሜ ስለሆነ ከየት እንደሆነ ለማወቅ ነበር። አልተናገረም። እንችላለን። እሺ ኦኬ። ከዚህ በኋላ እንዳታስገቡ። እሺ ሰው እንዳታስገቡ። በጣም ይቅርታ ቀሲስን ስላቋረጥኩ እንዳታስገቡ። ካስገባውን ያስገባለሁ ወይ ደግሞ ካስገባችሁን በትክክል ገብተው ሚዩት አድርገው የሚቀመጡ አገልጋዮች የሆኑ ሰዎች እናስገባ። አመጣጡን እናገራለሁ። በመካከል ላይ ሀሳብ የሚነሳም ከሆነ መጨረሻ ላይ ሀሳቡን እንደገና ዲክሰስ ማድረግ ወይንም መነጋገር እንችላለን። በዚህ ጉዳይ ላይ እኔ ያው ወደ ንግግሬ ወይንም ወደ ታሪኩ ገባለሁ ማለት ነው። እንግዲህ የመስቀሉ ነገር እንደሚታወቀው በብሉይ ኪዳን በምሳሌ ትንቢት የተነገረ፣ በወንጌልም ክርስቶስ እንግዲህ በብሉይ ኪዳን ቅዱስ ጴጥሮስ እንደሚለው በብሉይ ኪዳን በእንጨት ወይም በመስቀል የሚሰቀሉ የተረገመ ነው ተብሎ ተጽፏል ይልና ክርስቶስ ግን እርግማናችንን ይዋጀን ዘንድ የተረገመ ሆኖ ብሎ ሐዋርያው እንደጻፈልን እናገኛለን። በብሉይ ኪዳን መስቀል ወንጀለኞች የወንበዴዎች መግጫ እንደነበረ በቀኝና በግራ የተሰቀሉት ሁለቱ ጥጦስና ዳክርስ ለዚህ ምስክሮች ናቸውና ክርስቶስንም በዚህ ያደረጉት እንግዲህ አይሁዳውያን ታሪኩን ታውቁታላችሁ። የእግዚአብሔር ልጅ ነኝ ይላል። የተለያየ ምክንያት አለው። እኔም ስለዛ የምተርከው የክርስቶስ ደም ከነጠበበት የክርስቶስ ስጋ ከተቆረሰበት በኋላ ያ መስቀል የሚያድን ሆኗል፣ የሚፈውስ ሆኗል፣ ተአምራት ማድረግ ጀምሯል ማለት ነው። በማቴዎስ ወንጌል ምዕራፍ 27 ላይ ክርስቶስ በዚህ መስቀል በሌሎቹም ወንጌላውያን ተጽፎ እናገኘዋለን። ይህን ነገረ መስቀል ለመጀመሪያ ጊዜ ክርስቶስ በአካለ ስጋ ወደ መቃብር፣ በአካለ ነፍስ ወደ ሲኦል ሲወርድ ክርስቶስ በመቃብር በጎልጎታ እርሶ ጋር ነው የህፃናት ድምፅ ያለው ቀሲስ? ከይቅርታ ጋር ነው ወይስ ሌላ? ለዛ ነው ሚዩትም ያደረኩት። እሺ ችግር የለውም ይቀጥሉ። እና ክርስቶስ በአካለ ስጋ በዮሴፍና ኒቆዲሞስ
በዚያው አካባቢ በጌቴሴማኒ እንደተቀበረ መስቀሉም የተሰቀለበትን መስቀል በዛው እንደወደቀ የታሪክ መዛግብት ወይንም የቤተ ክርስቲያናችን ሊቃውንት አባቶቻችን በታሪክ ጽፈውልን እናገኛለን። ያመኑት ሰዎች ክርስቶስ የተቀበረበትን መቃብር እየጎበኙ በዚያው በረከት እያገኙ እየተሳለሙ ከዚያም ደግሞ ያ የክርስቶስ ደም የነጠበበት የክርስቶስ ስጋ የተቆረሰበትን ስጋ ያ ስጋ ያረፈበት ክርስቶስ ለ3 ሰዓታት ከ6 ሰዓት እስከ 9 ሰዓት ተአምራት ያደረገበት ያ መስቀል በዚያው ወድቆ ነበረ። ሁማን ይፈወሱ ነበረ። መስቀሉን እየተሻሹ በመስቀሉ እነሆ እየተሻሹ ከደዌያቸው ከህመማቸው ይፈወሱ እንደነበረ ይሄው የታሪክ ነገረ መስቀል ይነግረናል ማለት ነው። ከዛ የተነሳ ተአምራት ማድረግ ሲጀምር ትናንትና በውሸት በሐሰት የሐሰት ምስክር አቁመው ክርስቶስን ሰቅለው የገደሉት አይሁዳውያን ለምቀኝነት ያርፉምና በዚህ ነገረ መስቀል እንዲህ በሽተኞች እየተፈወሱ ህመምተኞች እየተፈወሱ ተአምራቱ ቀጠለ ብለው ያን መስቀል እንዲቀበር ተደረገ። ቆፍረው ተቀበረ። እውነትን ለመቅበር ማለት ነው። ክርስቶስ ያንን መስቀል ያንን እንጨት ነው እንደሚታወቀው፣ ግን ክርስቶስ ካረፈበት ክርስቶስ ከቀደሰው የክርስቶስ ደም ከነጠበበት በኋላ ያ ቅዱስ መስቀል ተብሏል። የተቀደሰ የተለየ የከበረ መስቀል ሆኗል ማለት ነው። ያንን መስቀል ቀበሩት። ከዛ በኢየሩሳሌም እነሆ ቆሻሻ የሚደፋ ቆሻሻ ቤቱን የሚያጸዳ ሁሉ ይህ የክርስቶስ መስቀል ባርድ በተቀበረበት ቦታ ላይ እንዲደፉ ተደረገ። ሁላችሁም እንደምታውቁት በኢየሩሳሌምና በይሁዳ ይህ ሁሉ አዋጅ ተነገረ። በወንጌል ራሱ ጌታችን እንደተናገረው ይህን ቤተ መቅደስ አፍርሱት፣ ይሄ ቤተ መቅደስ አፍርሱት እያለ ይሄ ቤተ መቅደስ ድንጋይ በድንጋይ ላይ ሳይፈርስ አይኖርም። ስለ ራሱ ሰውነትም ቢሆንም ስለ ቤተ መቅደሱ በዘሩባቤል ዘመን የተሰራውን ቤተ መቅደስ ይነግራቸው ነበረ። በማቴዎስ ወንጌል ምዕራፍ 24 ላይ ታሪኩን እናገኘዋለን። ሁላችሁም ታውቁታላችሁ። ከ70 ዓመት በኋላ ጥጦስ ኢየሩሳሌምን ወሮ እንዳልነበረ ሆኖ ኢየሩሳሌም ገጽዋ ጠፍቶ መልክዓ ምድሯ ጠፍቶ ተወረረች። ኢየሩሳሌም ተደምስሳ ጠፍታለች። ለብዙ ዘመን ዓመታት ያ ቦታ መልክዓ ምድሩ ጠፍቶ የት እንዳለ አይታወቅም። ለ326 ወይም ለ328 ዓመት ሙሉ ቤተክርስቲያኗ ኢየሩሳሌም ከክርስቲያኑ የተሰደው በተለያየ ዓለማት እንደ ጨው ተበትነው ይኖሩ ነበር እና እንግዲህ ወደ እሌኒ ታሪክ ስንመጣ መስቀሉን ያወጣችው መስቀሉን ያገኘችው እሌኒ ንግስት ናት። ያም የሆነበት ምክንያት ያመነች አይሁዳዊት ናት፣ ያመነች ክርስቲያን ናት። ግን ባሏ ተርሚኖስ ይባል ነበረ፣ ነጋዴ ነው። ወደ ንግድ ዓለም ከሄደ በኋላ በመንገድ ላይ እስበራሳቸው ነጋዴያን ፉክክር፣ እኛ ከተለያየ ምክንያት ድነናል፣ ከማይበል ድነናል፣ ሚስቶቻችን ግን ሌላ ለምደው ሌላ ወደው እናገኛቸው ይሆናል ሲል ተርሚኖስ እኔ ሌሎቹም ሊሆኑ ይችላል የእናንተ ሚስቶች በሰላም ልግባ እንጂ እኔ ሚስቴን እሌኒን አምናታለሁ፣ ይህንን አታደርግም ብሎ በነዛ በወንድሞቹ መካከል አብረው ለንግድ በተሰማሩ ሰዎች መካከል ተናገረ። ይህንን ያንተ ሚስት ከሌሎች ከሔዋን ልዩ ናት፣ የተለየች ናት። እኔ አሁን ሄጄ ወዳኝ ወድጃት ለምዳኝ ለምጃት ብመጣ ምን ትሰጠኛለህ ሲል ለንግድ ገረር ነበረቻት ወይም የቤት ሰራተኛ። በዚህ ምክንያት እነሆ ሁለቱ የሚተዋወቁበትን ያንን እንደ ማርዳ የሆነ ነገር እነሆ ገንዘብ ተቀብላ ለነጋዴው ሰጠችው። ተርሚኖስ ይሄው ወዳኝ ወድጃት ለምዳኝ ይሄው ሰጠችኝ። ተርሚኖስና እሌኒ የሚተዋወቁበት ብቻ ያ እሱ የሰጣ ስጦታ ማለት ነው። ከዛ የተነሳ ነጋዴያን መጡ፣ የብስ ረገጡ ተባለ። ተርሚኖስ ያንን ወረታውን ከስሮ ምንም ባዶ እጁን መጥቷል። ከዚያን በኋላ እሱ ወደ ሌላ ሀገር እሄዳለሁ አለ። እሷን ይዟት ምንም እሄዳለሁ። ቅዱስ ጳውሎስ ባልና ሚስት አንድ አካል ናቸው ይላል። ወንጌል ራሱ ጌታችን ሁለት አይደሉም አንድ አካል ናቸው ይላል። አንተ ስትሰደድ እሰደዳለሁ፣ አንተ ስትራብ እራባለሁ፣ አንተ ስትራቆት እራቆታለሁ፣
ትዳር የተመሰረተው ስላለ ብቻ አይደለም፣ ስላለ ብቻ አይደለም ተባብለው በዚህ ምክንያት ይዟት ሲሄድ በሀገራቸው ከየብሱ ይልቅ የሚበልጠው ውሃ ነውና ወይንም እንደዚህ ውቅያኖስ ነውና በዛ ላይ ሲደርስ ሳምንሽ ከዳሽኝ ስወድሽ ጠላሽ ብሎ ሳጥን አሰርቶ በዛ ላይ ጣላት። ውሃ እንደ ዮናስ ማለት ነው። ትንቢተ ዮናስ ምዕራፍ 1 ላይ እንደምናገኘው እንደ ዮናስ ያን ሳጥን እያንሳፈፈ ወደ ኢየሩሳሌም ሳይሆን ወደ ሮም ማለት ነው፣ ወደ ምስራቁ ወደ ሮም ወስዶ በዛ ጣለው። በዛ ቁንስጣ የሚባል ሀገረ ገዢ አገኛት። ሲከፍታት የምታምር ናት፣ መልከ መልካም ናት፣ ውብ ናት። አገባት። ከዛ ቆስጠንጢኖስ ተጸነሰ፣ ቆስጠንጢኖስ ተወለደ። እሱ ያመነች ናት፣ እሱ አረማዊ ነው። ጥምቀትን እነሆ ስታሳድገው ግን የአባቶቿን ታሪክ፣ የኢየሩሳሌምን ታሪክ፣ የቤተ መቅደሱን መፍረስ እንዲሁ እያደረገች ነገረ ክርስቶስ ነገረ ቅዱሳን እንዲህ እያደረገች መጽሐፍ ቅዱስ እያስተማረች ያሳደገችው። ሲያድግልኝ ግን ጥምቀት አላስፈጸመችውም። ለምን? አባቱ አረማዊ ነው ይገልብኛል ብላ። ለምን? ሮም ላይ ቁንስጣ አረመኔ ነበረ፣ ያላመነ ወይንም አህዛብ ነበረ ማለት ነው። ይሄ ልጅ ግን በአባቶቹ ሃይማኖት፣ በነቢያት ሃይማኖት፣ በሐዋርያት ሃይማኖት በክርስቶስ የሚያምንልኝ ከሆነ ግን የፈረሰው ቤተ መቅደስ እንደገና ይታነጻል። የተቀበረው መስቀል 3 ሰዓት ሙሉ ታምራት ያደረክበት መስቀል የት እንደተቀበረ አይቀርም፣ አስወጣዋለሁ፣ አስፈልገዋለሁ ብላ ተስላ ነበረ። ልጇ በጦር ሜዳም ላይ አርበኛም ሆነ። ጥበብ ስጋዊና ጥበብ መንፈሳዊ እየተማረ አደገ። በዛ በሮም ላይ ከነ ዲዮቅልጥያኖስ ጋር ከነ መክስማያኖስ ጋር ሲዋጋ በፊቱ መቆም አይችልም። ለምን? በእርሱ ላይ ያለው የእግዚአብሔር መንፈስ በነዛ በአሕዛብ ላይ ያለው የአጋንንት መንፈስ እሱ ፊት መቆም አልተቻለም። ለምን? በሱ ፊት መቆም አልተቻለም። ለምን? ውሸት በእውነት ፊት መቆም ስለማትችል ማለት ነው። በዚህ ምክንያት የክርስቶስ የተሰቀለበት መስቀል የክርስቶስ የተሰቀለበት መስቀል ክርስቶስ 3 ሰዓት ሙሉ ደሙ የነጠበበት ያ ቅዱስ ደም፣ ያ ቅዱስ ክቡር ስጋ፣ ያ ክቡር ደም ቅዱስ የነጠበበት 3 ሰዓት ሙሉ አምላካችን ያከበረው የቀደሰው መስቀል በዚህ አለ ይባላል። ከዚያን በኋላ ምን አለ? ህዝቡንም በቁፋሮም ምንም አታድክም፣ ኋላስ ደመራ አስደምረሽ እንጨት ሰብስበሽ። ደመራ ማለት ደመረ አንድ አደረገ ነው አይደል? የተሰበሰበ እንጨት። አሁን ይሄ እዚህ ጋር እናንተ እንደ ፎቶ ላይ ኤርሚ ያደረከው ላይ ይሄ አንድ እንጨት ብቻ አይደለም፣ ከተለያየ እንጨት ነው። ሳር ሊሆን ይችላል፣ የተለያየ ነገሮች አንድ ላይ ተደምረው ተሰብስበው ከዚያን በኋላ ዕጣን ጨምሪበት። ከዚያ ዕጣኑ እግዚአብሔር ይሄ ጢስ እግዚአብሔርን የክርስቶስን መስቀል ያመለክተናል፣ የተቀበረበትን ያሳየናል ብሎ አንድ ደቂቃ ስጡኝ። ይቀጥላሉ። አንድ ደቂቃ ስጡኝ። ኦኬ፣ እዚህ ያላችሁ ቆይ ተናገር አልከኝ አይደል? ታሪኩን እየተረኩልህ ነው። ይቀጥላሉ እኮ አልኩህ። ታሪኩ አላለቀም፣ ይቀጥላሉ። እንደዚህ ብዬ ስሎት በኋላም እንደዚህ ብዬ ስሎት ያቁሙ ብዬ ስሎት ለአንድ ደቂቃ ብዬ ካልኩኝ ለአንድ ደቂቃ እኔ እርሶን አቋርጬ ላወራ አይደለም። ያድምጡኝ። እዚህ ያላችሁ ሰዎች የምትሰሙ ከበስተኋላም ወደ 5000-6000 ሰው የምትሰሙ ማለት ነው። ቢሃይንድ ባይ እዚህ ጋር 670 ሰው የምትሰሙ ማለት ነው። ኦኬ፣ ልብ በሉ። ጥያቄ ለመጠየቅ እንኳን ቢያንስ ታሪኩን መስማት አለብን። ታሪኩን እየተናገሩ ስለሆነ እኔ እየጻፍኩ ነው። የምጽፉ ሰዎች ካላችሁ ጻፉ። ኦኬ፣ የምትሰሙ በትክክል ስሙ። አስቁማቸው ይበቃል ምናምን ነገር የሚባል ነገር ከሰለቻችሁ እኔ ጋር ነው፣ አንተ ጋር ነው። ኔትወርክ አይሰማኝም። ችግር የለም። ኦኬ፣ እኔ ይሰማል አይደል ወገኖች? የወንጌል አማኞችም ማለት ነው። ታሪኩን ይጨርሱት። እየተናገሩ ነው። ታሪኩን ኑና ንገሩን ብለን ካህን መጥተው ሲናገሩ አስቁማቸው ምናምን ነገር እያላችሁ ከታች ኢንተራፕት የምታደርጉ ሚዩት እናደርጋችኋለን። ከዛ ካለፈን ብሎክ አደርጋችኋለሁ። ፔንቴም ሁኑ ማናችሁም ሁኑ ማለት ነው። ኦኬ፣ ታሪኩን ንገሩን ብለን ካህናት ናቸው የመጡት። ካህን ናቸው፣ ይናገሩ። የታሪኩ የሚወስደውን ያህል ጊዜ ወስደው ይናገሩ። ከዛ በተናገሩት ላይ በኋላ ጥያቄ ካለን ለቀሲስ ጥያቄውን እናቀርባለን ለማለት ነው። ቴንኪው ቀሲስ። ስለዚህ ነው ያስቆምኩት። ይቅርታ ድጋሚ አላስቆመሁትም። የሚጨርሱትን ያህል ሄደው እየጻፍን ያለን የጻፍነው ላይ በኋላ ጥያቄ ይቀበሉናል። በጣም ተስፋ አደርጋለሁ። ይቀጥሉ። በጣም ይቅርታ።
ቀሲስ ይቀጥሉ። እየተሰማው ከሆነ ቀሲስ ይቀጥሉ። እሺ ወገኖች፣ ታብና ኮፒ ሊንክ ሼር ብታደርጉ። አሁን ዝም ብሎ አላስፈላጊ ኮሜንት ታይ ከምትጽፉ ታውቃላችሁ ቤቱ ላይ ምን እየተደረገ እንዳለ እንኳን ማለት ነው። እዚህ ያላችኋን በጣም ብዙ የወንጌል አማኞች አላችሁ። እሺ ወንድምነት ይሰማል ድምጼ? ቀሲስ አይ ቲንክ ተቋረጡ መሰለኝ። አዎ ለእኔ ይሰማኛል። ቀሲስ አይ ቲንክ ኔትወርካቸውም ሊሆን ይችላል። ቀሲስ የሚሰማዎት ከሆነ አንድ ቁጥር ይጻፉልን እና ይቀጥሉ። አትሊስት እኛ የሚሰማዎት ከሆነ ሚዩት ሆነዋል። አሁን ሚዩት ሆነዋል። አሁን ሚዩት አድርገዋል ወገኖች። እንዴ አይ ኔትወርክ ነው፣ ኔትወርክ ነው። እሺ ይቀጥሉ። እሺ አሁን ይሰማል? ይሰማል። ቀሲስ ይሰማሉ። ቀሲስ ይቀጥሉ። እሺ ችግር የለውም። ኮሜንትም ምንም መጻፍ ይቻላል፣ ችግር የለውም። ግን ስለ ሀሳቡ አመሰግናለሁ። ከዛ አሁን የምታዩት ደመራው ወይንም እየነደደ ያለው ይህንን አስደምሪ፣ ይህንን እንጨት ተሰብስቦ ከአንድ እንጨት አይደለም ከተለያየ እንጨት ይሰብሰብ አንድ መሆኑን ነው የሚታየው። አንድ አድርገሽ ከዛን በኋላ ሰርድኖስ የሚባል ዕጣን ጨምሪበት። ከዛ በኋላ በጸሎት አባቶች ይጸልዩበት፣ አባቶቻችን ይባርኩት። ከተባረከ በኋላ ይህ እግዚአብሔር ስራው ድንቅ ነው፣ የእግዚአብሔር ስራው ግሩም ነው፣ ምናልባት ያመለክተናል ብለው መስከረም 16 ቀን እነሆ ይህ ደመራ ተደምሮ እነሆ ቢለኮስ ቢያነዱት ጢሱ ወደ ላይ ወጥቶ ከዛን በኋላ ተመልሶ ያለበትን ተራራ አመለከተ። ሊቁ ቅዱስ ያሬድ እንዲህ ይላል፣ አረጋዊ አንግሃ ገይሰ ዘስሙ ኪራኮስ ዘዕጣን አንጸረ ሰገደ ጢስ በጎልጎታ ዘደፈኑ አይሁድ ዮም ተረክበ ዕፀ መስቀል ይላል። አረጋዊ ዮሴፍ መስቀሉን ለመፈለግ ገሰገሰ፣ ሻመረመረ። ከዛን በኋላ ደመራ አስደምሮ ዕጣኑ ወደ ላይ ጢሱ ወጥቶ ዘዕጣን አንጸረ ሰገደ ጢስ መስቀሉ ባለበት ቦታ ላይ ጢሱ እንደገና ተመልሶ ሰግዶ በጎልጎታ ዘደፈኖ በጎልጎታ አይሁድ የቀበሩት አይሁድ የደፈኑት በላዩ ላይ ቆሻሻ የከመሩበትን መስቀል አገኘን። ዮም ተረክበ ዕፀ መስቀል፣ ዛሬ ዕፀ መስቀልን አገኘን ተረከብን እያለ ቅዱሱ ሊቁ ይነግረናል ማለት ነው። ከዛን በኋላ መስከረም 17 ቀን ይሄ ደመራ ባመለከተው ይሄ ጢስ ባመለከተው ምልከታ መስከረም 17 ቀን ቁፋሮ ተጀምሮ መስቀሉ መጋቢት 10 ቀን ከ7 ወር በኋላ ቅዱስ መስቀሉ ከተቀበረበት ቦታ ላይ ተገኝቷል ማለት ነው። የሶስቱም ወንበዴዎች ነው የተቀበረው። የሶስቱን ወንበዴዎች ከላይ አድርገው የክርስቶስ የተሰቀለበትን ቅዱስ መስቀል ከታች አድርገውት ነበር። በምን ይለይ ቢባል ብርሃን ተንጠቀጠቀ፣ ብርሃኑ ይበራል። ከዛ ሽባዎች መተርተር፣ በህመምተኞች ሲፈወሱ የጌታ የመስቀል ይህ ነው ብላ በኢየሩሳሌም ቤተ መቅደስ እንደገና ታንጾ ቤተ መቅደስ ተሰርቶ ያ ቅዱስ መስቀል ይህ ክቡር መስቀል በኢየሩሳሌም እንደተቀመጠ ታሪክ ይነግረናል ማለት ነው። ምናልባት ወደ ኢትዮጵያ ይህ ቅዱስ መስቀል እንደመጣ በዚያ እንዴት እንደኖረ ከዚህ በኋላ ያለውን ነገር እንተርካለን። ምናልባት እዚህ ላይ ጥያቄ ካለ በአሁን በተናገርናቸው ላይ ጥያቄ ማንሳት ይቻላል ማለት ነው። እሺ ቀሲስ በጣም ነው የምናመሰግነው። እግዚአብሔር ያክብርልን። አርስቱን አይተው ከእንደ እርሱ አይነት ይጠበቃል ይህን ታሪክ መናገር። ምክንያቱም ካህን ነዎት። ካህን ማለት እንግዲህ አገልጋይ ስለሆነ ማለት ነው። እና እግዚአብሔር ይስጥልን። ይሄ እዚህ ላይ ጥያቄ አለኝ። በዚህ ባለበት ላይ በተናገሩት ላይ ማለት ነው። ለምሳሌ
ከንግስቲቱና ከባሏ ከተርቢኖስ ጋር በተገናኘ በሳጥን ውስጥ አድርጎ ጥሏት ነበር። ውሃው ገፍቶ ደግሞ ወደ ንጉሱ ካገባት በኋላ ንግስቲቱ የምን ንግስት ናት? የማን ንግስት ናት? ቅድም አይሁዳዊት እንደሆነች ነግረው ነበረ። ምናዊት ናት እሷ? ንግስቲቱ ምናዊት ናት? ሚዩት አድርገውታል ቀሲስ። ይሰማል ወገኖች ድምጼ? አዎ ድምጽ ይሰማል። ኤርሚያው ቀሲስ ይሰማዎት ከሆነ ምናዊት ናት ንግስቲቱ እያልኩ ነው። እየሰሙ አይደለም እሳቸው፣ ወይ እየተናገሩ ነው። ኔትወርካቸው አስቸግሯል ማለት ነው። ንግስቲቱ ነው ይሄን የተሰማኝ። ንግስቲቱ የት ንግስት ናት ነው? አዎ ምናዊት ናት። ቅድም አይሁዳዊት ናት ብለውኝ ነበረ እና ምናዊት ነች። የምን ሀገር ንግስት ናት? ይሰማል ድምጼ? አዎ ይሰማል። አሁን ድምጼ ይሰማል? አዎ ይሰማል ቀሲስ። የኔ ይሰማም? አይ የኔ ይሰማም? የኔ ይሰማል? ይሰማል ቀሲስ። የእርሶ ይሰማናል። የእኛ ካልተሰማዎት የእርሶ ኔትወርክ ነው ማለት ነው። ይሰማል እያልንዎት ነው። እየተቆራረጠ ነው እየደረሰ የሚሰማኝ ማለት ነው። እንዴት እናድርግ ታዲያ? ይሰማል የእርሶ፣ የእኛ ግን እየተሰማዎት አይደለም ማለት ነው። እየተቆራረጠ ነው እየደረሰ ወጥተው ወይ ከእንደገና ይግቡ። ከተሰማዎት ወጥተው ይግቡ ከእንደገና። ጥያቄው ላይ ሲደርስ ኔትወርኩም ቀሲስ አስቸገረ። ጥያቄው ላይ ቅድም ያው የታሪኩ አተታ ላይ ጥሩ ነበረ ኔትወርኩ። ቀሲስ ወጥተው ይግቡ ወይ የሚሰሙኝ ከሆነ አስቸጋሪ ነው። እስቲ ሚዩቶትን እንደገና ያንሱና ይሞክሩት። አይሰማም? እየተቆራረጠ ነው። ኤርሚ የሚናገረው ነገር ይቆራረጥብኛል። አሁን አይሰማም ድምጼ? ድምጾት ይሰማል። የኔስ ይሰማዎታል? ለምሳሌ ይሰማኛል። አዎ ይሰማኛል። አይ እዚሁ ይሞክሩ፣ ከወጡ ያስቸግራቸዋል። አዎ በቃ ኤርሚያው ቀጥል፣ ያው ይሰማቸዋል። ኤርሚያው ሚዩት ነህ አንተ ደግሞ አሁን እያወራ ከሆነ። እሺ ቀሲስ ከተሰማዎት ሴቲቱ ቅድም አይሁዳዊት ነች ብለውን ነበረና ንጉሱ ተርቢኖስ በሳጥን ውስጥ አድርጎ በውሃ ላይ በጣላት ሰዓት ከዛ ከውሃ ላይ ቁንስጣ የሚባለው ሰው አግኝተዋት እሱ ካገባት በኋላ ቆስጠንጢኖስ እንደተወለደ ታሪኩን እየነገሩ ነበረ። ትክክል ነኝ አይደለ? አሰማሜ ትክክል ነው አይደል? ኦኬ። ሴቲቱን ቅድም ሲነግሩ ምን ነበረች? አይሁዳዊት ነች ብለውን ነበረ። ሌኒ አይሁዳዊት ከሆነች የየት ሀገር ንግስት ነበረች? ንግስትነቷ የኢየሩሳሌም ነው ወይስ ቤት ሀገር ላይ ነበር ንግስት ወይ ሆና የተሾመችው? እሌኒ አይሁዳዊት ናት፣ ያመነች ናት። የየት ሀገር ንግስት ናት ጥያቄው አይደል? በጣም ይቅርታ የምላችሁ እየተቆራረጠ ስለሚሰማ ነው ድጋሜ ሀሳቡን ማነሰው ማለት ነው። ችግር የለውም ቀሲስ። ተርቢኖስ ንጉስ አልነበረም፣ ነጋዴ ነበረ። ንግስት የተባለችው ማንን ካገባሽ በኋላ ነው? ቁንስጣን ካገባሽ በኋላ ነው። ሮም ላይ ነው ማለት ነው። እንደውም ምንድነው የሚለው?
ቤራንጤያ ነው ቤራንጤያ የምትባል ለአራት ተከፍላ ቅድም ብያለሁ። ሮም ለአራት ተከፍላ እነ መክስሚያኖስ እነ ዲዮቅልጥያኖስ እንዲሁ ደግሞ አንዱ ሰሜኑን ይዟል፣ እንደዚሁ ደግሞ አንዱ ደቡቡን ይዟል። የቤራንጤያ ንጉስ ቁንስጣን ታገባች በኋላ በዛ ነው በቁንስጣ ነው ቆስጠንጢኖስ ራሱ የተባለው የስሙም ትርጉም በአባቱ ስም ማለት ነው። ግልጽ ነው ሐሳቤ? ስለዚህ የሮም ንግስት ነበረች ማለት ነው። ሮም ሀገር ላይ ባለ በተከፋፈለው ግዛት ውስጥ የቁንስጣ ባሏ በሚገዛበት አገረ መንግስት ላይ በዛ የነበረች ንግስትነቷ አይደል? አዎ። ቴንክ ዩ። ስለዚህ ሮም ማለት ነው። ኦኬ ሮም ልጇ አልተጠመቀም ብለው ነበር ቅድም። ቆስጠንጢኖስ አይደል ልጇ? እና በኋላ የተጠመቀው በምንድን ነው? ልጇ በምንድን ነው የተጠመቀው ቀሲስ? አይ ለምሳሌ እንደ ኢትዮጵያ ኦርቶዶክስ ወይንም እንደ በወቅቱ በልጅነቱ ጥምቀት እንዲያገኝ አላደረገችም ነው። በምን አሁን ንግስናውን እሱማ የተጠመቀውማ በአብ በወልድ በመንፈስ ቅዱስ ስም ነው የተጠመቀው። ኦኬ በውሃ ብቻ ነው የተጠመቀው? ሐሳቤ ግልጽ ነው? በውሃ ብቻ ነው የተጠመቀው? በውሃ ብቻ ማለት ሌላ ነገር አልተቀላቀለበትም? አይ ሌላ ነገር ምን ይቀላቀልበታል? ለምሳሌ ጥምቀት ሲፈጸም በካህናት እና በውሃ ነው አይደለም? ከዛ በመንፈስ ቅዱስ አይደለም የሚጠመቀው ሰው። በዚህ ነው የተጠመቀው። ሌላ ነገር የተቀላቀለበት ነገር የለም? የለም። እንደዛ ነው የሚያስረዳው ታሪኩ ቀሲስ? አይ እኔ አሁን ታሪኩ ይኸውልህ አንድ ሰው ተጠመቀ ሲል በምን ተጠመቀ አይልም አይደለ? በምንድን ነው የተጠመቀው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰውን ስታጠምቅ በውሃ ነው አይደለም ታጠምቀው? ውሃ ታቀርባለች በመንፈስ ቅዱስ። ከውሃና ከመንፈስ ቅዱስ ያልተወለደ አይደለም የሚለው ቅዱስ ወንጌል። ስለዚህ በውሃ ነው የምታጠምቀው። የውሃ ጥምቀት ማለት የውሃና የመንፈስ ቅዱስ ህብረት። ኦኬ። ስለዚህ የንግስት እሌኒ ልጅ ቆስጠንጢኖስ በምንድን ነው የተጠመቀው? አሁን ባልኩት በውሃና በመንፈስ ቅዱስ ህብረት ባለው። ሌላ ነገር የተቀላቀለ ነገር የለው? ምን ይቀላቀላል? አልገባኝም ጥያቄ ማለት ነው። እሺ አንተ ያየው ታሪክ በምን ተጠመቀ ነው የሚለው? ኦኬ በኋላ መልስበታለሁ። ይሄ ታሪክ ምን ላይ ነው ቀሲስ የተጻፈው? አሁን የነገሩኝ ታሪክ ይሄ ታሪክ መድሎተ መድበለ ታሪክ ከዛ ደግሞ ሲያልፍ የብፁዕ አቡነ ጎርጎርዮስ በዓለም መድረክ የቤተ ክርስቲያን ታሪክ የአቡነ ጎርጎርዮስ በዓለም መድረክ እሱ ላይ ነው የተጻፈው። እዛም ላይ ይናገረዋል ይህን ታሪክ ማለት ነው። የራሱ ታሪክ መጽሐፍ የለው? ጤፉት ይናገረዋል። ለምሳሌ ጤፉትም ይናገረዋል። ጤፉት ላይ የሚናገረው ታዲያ ለምሳሌ ልጇ ቆስጠንጢኖስ ከመጠመቁ በፊት ከሱ በፊት አንድ ሰው ተጠምቋል አይደለ? እሌኒ ለምሳሌ ቁንስጣ ተጠምቋል አይደል? ንጉሱ ቁንስጣ። እኔ አላቅም፣ እሱን ቁንስጣን አላቅም።
እሺ ኦኬ። አንድ ታሪክ ግን እንደዚህ ይላል። እስኪ ላንብብልዎት ቀሲስ። ንጉሥ ቁንስጣም ቅድስት እሌኒን መልሶ አንቺ የዋህት ሴት ይህንን በማለት ከጀል ታመልጪ ዘንድ የሚቻል ይመስልሻል? እኔ ግን በማስገደድ በግድ ተጋፍቼ ከአንቺ ጋር አልገናኝም፣ የልቦናሽን በጎ ፍቃድ ይሁን እንጂ አላት። የከበረች እሌኒም ከዚህ ንጉሥ እጅ ማምለጥ እንደማይቻላት ባወቀች ጊዜ ጡቷን በመጥባት ደም አውጥታ ከቤቷ አጠገብ ካለ ውሃ ውስጥ ጨመረችውና ጌታዬ ንጉሥ ሆይ ይህንን ስራ ከኔ ጋራ ትሰራ ዘንድ ከወደድክ የእኔ የክርስቲያኒቱን ደም በተቀላቀለበት በዚህ ውሃ ታጠብ። አዳምና ሔዋንን ሁሉ ልጆቻቸውን ለማዳን ከእመቤታችን ድንግል ማርያም በተወለደው በጌታዬ በኢየሱስ ክርስቶስ እመን አለችው። ይህም ንጉሥም ቅድስት እሌኒን እሺ እንደወደድሽ ይሁንልሽ፣ ልብሽ የወደደውን ሁሉ እፈጽምልሻለሁ አላት። ይህንንም ቃል በተናገራት ጊዜ ንጉሱ ቁንስጣ እንዲህ አለ፣ ከሁሉም ቤተሰቦቹ ጋር አዳምን ያድነው ዘንድ ልጆቹንም ሁሉ በከበረ ዕፀ መስቀል በተሰቀለው በጌታችን በኢየሱስ ክርስቶስ ስም እንጠመቃለን በማለት የቅድስት እሌኒ ደም በተቀላቀለበት ውሃ ከሁሉም ቤተሰቦቹ ጋር ተጠመቀ። በክብር ባለቤት በጌታችን በኢየሱስ ክርስቶስም አመኑ። ይህንም ስራ በጥምቀት ፈንታ እንደ አማናዊ ጥምቀት ሆነላቸው ይላል። ደሟ በተቀላቀለበት ውሃ ንጉሱ ቁንስጣን ባሏን ማለት ነው ከጡቷ ወተቷን ጠብታ ደም አውጥታ ከጡቷ ማለት ነው በመጥባት ደም አወጣችና ከውሃ ጋር ቀላቀለችው። በዛ የእሷ ደም በተቀላቀለበት ውሃ ነው ንጉሱ ቁንስጣ ተጠመቀ ተብሎ የሚባለው። ይህን እንዴት ያዩታል ቀሲስ? አላውቀውም፣ እሱን ይህን ታሪክ አላውቅም። እኔ ድርሳነ መስቀል ነው ይህን የሚናገረው። ሊለያይ ይችላል። ድርሳነ መስቀል ብቻ ስለሆነ ቤተክርስቲያናችን ያተመችው ድርሳነ መስቀል ካልሆነም ተቀባይነት የለውም። የደብረ ሊባኖስ ገዳም እትም ነው ቀሲስ። የብርሃንና ሰላም ማተሚያ የደብረ ሊባኖስ የገዳሙ ነው። ገዳሙ ላይ ሆን ይችላል፣ ግለሰብ ሊያሳትመው ይችላል። ማን እንዳሳተመው አይታወቅም። ገዳሙን ያሳተመው። ኤርሚ እኔ አሁን ከአንተ ጋር የምወያየው የተማርኩትን ትምህርት ስላነበብኩት መጽሐፍ ነው እንጂ አሁን አንተ ስለምታነበው ወይንም አንተ ስለምታገረው አይደለም። በተረኩት ታሪክ ላይ ችግር ካለ ይሄ ችግር እንዲህ ነው፣ እርሶ እንዲህ ብለዋል፣ እንዴት ይሆናል በሚለው መልስ እሰጣለሁ። አሁን ይሆን ጤፉታው ይተርከዋል ብለዋል። በእርግጥ እኔ ያላየሁትም ይተርከዋል ብለዋል። ችግር የለውም ማውጣው። የማን መጽሐፉ ጤፉት በማን ነው የተጻፈው? ግሸን ደብረ ከርቤ በታላቋ ገዳም በዛ እንደተጻፈ ነው የማውቀው። ይኸው ይላል እንደዛ። የግሸን ደብረ ከርቤ ቅድስት ማርያም ደብረ ሰበካ ጉባኤው ነው ያጻፈው እኮ። እኔ አሁን አላየሁትም። እኔ ይላል ነው እዛታ። አሁን መጽሐፈ ጤፉትን አላየሁትም፣ ግን እዛም ነገረ መስቀሉን ይተርከዋል ስለተባልኩ ነው እኔ። ይኸው ግን ግሸን ደብረ ከርቤ ብሎ የሚለው ደብረ ሰበካ ጉባኤው ጽሕፈት ቤት መጽሐፉ የታተመው በአኮቴት አሳታሚ ማተሚያ ቤት የታተመው። ደውለን ጠይቀናል እዚህ ማተሚያ ቤት። አዎ እኔ ጋ ነው የታተመው ብለው የዚህ ስልክ ባለቤት የሆኑ ሰው ደውለን እዚሁ ላይቭ ላይ ሆነን አረጋግጠናል። በማን የተጻፈው ማተሚያ ቤቱ ይሄ በአኮቴት ማተሚያ ቤቶች ታተመ ይላል። የአኮቴት ማተሚያ ቤት ስራ አስኪያጅ ወይ ባለቤት ይሆናሉ። ይሄ ስልክ ያላቸው ሰው ከፈለጉ ስክሪንሾት አድርገውት ይዘውት መደወልና ማረጋገጥ ይችላሉ። እሳቸው ሲነግሩን የነገሩን የገዳሙ ነው ብሎ ያሉት ልክ ነው፣ የገዳሙ ነው። ያው ርዕሰ ደብር የማነ ብርሃን አድማሴ እሳቸው ናቸው የተረጎሙት። እዚህ የብፁዓነ ሊቃነ ጳጳሳት ፎቶቸው አለ። የብፁዕ አቡነ ማትያስ እና የብፁዕ አቡነ መርቆሪዎስ ኦኬ። የብፁዕ አቡነ አትናቴዎስ የደቡብ ወሎ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል የሆኑት የአህጉረ ስብከቱ ሊቀ ጳጳስ እዚህ ያሉ፣ የደብሩ ደግሞ አስተዳዳሪ የሆኑት መምህር አባ ለይኩን ወንድፍራው ቆሞስ ማለት ነው። የግሸን ደብረ ከርቤ ቅድስተ ማርያም ደብር አስተዳደር። እኚህ ሁሉ አባቶች ያውቃሉ። ተርጓሚው እኚሁት ርዕሰ ደብር የማነ ብርሃን አዲሴ ማለት ነው።
ስለዚህ ይሄ መጽሐፍ የቤተክርስቲያኒቱ መጽሐፍት ነው። ስለ ነገረ መስቀሉ ቀሲስ ይሰማዎታል? ይሰማኛል። እኔ አሁንም አውቃለሁ፣ ታላቁ ገዳማችን ደብረ ሊባኖስን አውቃለሁ። ያው አሳታሚው እሱ ነው ይላል። በነ ዲያቆን መዝሙረ ያሬድ እጅ ላይ ሁሉ ጭምር ይሄ መጽሐፍ አለ። በነ ዘማርያም ዘለቀ እጅ ላይ ሁሉ ጭምር ይሄ መጽሐፍ አለ። ተመሳሳይ መጽሐፍት ነው የያዘው። እኔ እንጃ እሱን እኔ ጤፉትን ነግሬያለሁ። እኔ ጤፉትንም አላየሁትም፣ ግን አባቶቻችን ትምህርት ቤት ጉባኤ ቤት ጤፉትም ይተርከዋል። መጽሐፍም እኔ ያየሁት መጽሐፍ ጤፉትን ስለጠቀሰው ያ መጽሐፍም ትክክል ነው ብዬ ስላመንኩ ነው። እሺ፣ ስለዚህ ምንድነው ንጉሱ ቁንስጣ አሁን ልጁ ቆስጠንጢኖስ ከመጠመቁም በፊት ንጉሱ ቁንስጣ ተጠምቆ ነበር። አልተጠመቀም፣ አረማዊ ነው የሚልን ይሄው ላስነበበውታ ቀሲስ። አሁን እኮ እሱን አልኩህ እኮ እኔ አሁን የተለያየ እንትን ድርሳነ መስቀል እንትን ብትለው እኔ በሱ አሁን እንትን አለም። ይሄ ደብረ ሊባኖስ የቤተክርስቲያኒቱ እኮ ነው የማሳየው ቀሲስ። በደብረ ሊባኖስ ማንም አይደለም የሚነግደው እና እናቄለ እንደ ማንም ግለሰብ ሊያሳትምበት ይችላል። አላውቀውማ። ስለዚህ ቤተክርስቲያናችሁ ማንም የሚነግድበት ቤተክርስቲያን ነው ማለት ነው። ለምን ለምሳሌ አንተ እኮ ማጻፍና ዝም ብለህ እኮ ደብረ ሊባኖስ ብለህ መለጠፍ ትችላለህ። ምን እንትን ይላል? አልችልም። እኔ ለህግ የምተዳደር ሰው በህግ የምመራ ሰው ስለሆንኩ አልችልም። እንኳን አይደለም ግዙፍ የሆነች ትልቅ ቤተክርስቲያን በእሷ ስም አይደለም በግለሰብ ስም እንኳን የተጻፈን መጽሐፍ በፍጹም ያለ ግለሰቡ ፍቃድ መልሶ ማሳተም መብቱ በህግ የተከለከለ ነው ይላል። የትኛውም መጽሐፍት ገና እኔ የምጠየቀው ማለት ነው። ቅድም ስታርከው ነበር ነገረ በተረኩት ውስጥ እኮ ቀሲስ ቅድም ምን አሉኝ? አሁን ለምሳሌ ንግስት እሌኒ ተርቢኖስ የሚባል ነጋዴ በሳጥን ውስጥ አድርጎ በውሃ ላይ ጣላት አሉን። አውቀዋለሁ ታሪኩን ማለት ነው። ከዛ ንጉሱ ቁንስጣ የሚባለው አገኛትና አገባት። ከዛ ቆስጠንጢኖስን ወለደች ብለው አሉ። ይሄ ታሪክ አሁን የሚሉት ታሪክ እዚህ መጽሐፍ ውስጥ አለ ይኖራል። አለ ግን ይኖር ይሆናል። ይሄ ታሪክ ብቻ ሳይሆን ይሄው ቁንስጣ የሚባለው ባሏ የልጆች ድምፅ አለ ቀሲስ ደርሶ ጋር አይ ቲንክ የልጆች ወት ይመስለኛል። ይሄ ቁንስጣ የሚባለው ገና ቆስጠንጢኖስን ከንግስት እሌኒ ሳይወልድ በፊት ከንግስት እሌኒ ቆስጠንጢኖስን ከእሌኒ ሳይወልድ በፊት ቁንስጣ ማለት ነው። ለራሱ ንጉሱ ቁንስጣ ተጠምቋል። አረማዊ የሆነ ሰው ነበረ፣ ክርስቲያን አልነበረም። እሷ ቅድም እንደነገሩኝ አይሁዳዊት ሴት ሆና ያመነች ነበረች። ሄዳ ያገባችው ያላመነውን ሰው ነው ቁንስጣን ማለት ነው። ምክንያቱም ከሳጥን ውስጥ አግኝቷት ሳጥን ውስጥ ተጥላ ነበረና ተርቢኖስ የሚባለው ነጋዴ ጣላት። ከዛ በባህር ላይ ተንሳፋ ስትሄድ አገኛት። ሲያገኛት ከፈተ፣ ሲያያት አገኛት። ቆንጅዬ ሴት ነች። ከዛ አገባት። ሲያገባት እሷ አማኝ እሱ ግን አላማኝ አረማዊ ነበረ ይላል ታሪኩ። እርሱም ቅድም እንደነገሩት ማለት ነው። ስለዚህ ይሄ ሰውዬን ካገባችሁ በኋላ ግን ተጠመቅ አለችው። እኔም ማምነውን ጌታችን ኢየሱስ ክርስቶስን ተቀበል እና እመን በክርስቶስ ኢየሱስ በአብ ወልድ መንፈስ ቅዱስም ተጠመቅ አለችው። እሺ ብሎ ባለበት ክፍል ላይ ይሄው እንደዚህ ይናገራል። ለምሳሌ የከበረች እሌኒ እጆቿን ወደ ሰማይ ዘርግታ ወደ አሸናፊ እግዚአብሔር እንዲህ ስትጸልይ እርሷ ወዳለችበት ይህ ንጉሱ ገብቶ አንቺ ሴት እሌኒ ማለት ለእኔ ሚስት ትሆኝ ዘንድ ሻለሁ አላት። ቁንስጣ ማለት ነው። እርሷም ጌታዬ ሆይ እንዴት ይሆናል? እኔ በክብር ባለቤት በጌታ በኢየሱስ ክርስቶስ የማምን አምላክን በወለደች በእመቤቴ በድንግል ማርያም በአማላጅነቷ የማምን ክርስቲያን ስሆን አንተ ግን የክርስትና ጥምቀት የሌለህ በሁለት ወገን ድንግል ከሆነች ከእመቤታችን ማርያም የተወለደውን ፈጣሪያችን ክርስቶስን የማታምን ስትሆን ይህንን ከአሁን በፊት አልሆነም ወደፊትም አይሆንም ስትል መለሰችለት። ላግባሽ ብሎ ሲላት ይቅርታ ላግባሽ ብሎ ሲላት አይሆንም አለችው። ምክንያቱም አንተ ጌታችን ኢየሱስ ክርስቶስን አታምንም እና አይሆንም አለችው። በዚህ ሰዓት ንጉሱ ቁንስጣም ቀይስዬ እያዩት ነው። ቁጥር 14 ገጽ 145 በደብረ ሊባኖስ አንድነት ገዳም
በኢትዮጵያ ኦርቶዶክስ ክርስቲያን በቤተ ክርስቲያን ውስጥ ያለ መጽሐፍ ነው። ባይዘው እኔ መጽሐፍቶችን ሳመጣ ማንም መደዴ የጻፈውን መጽሐፍት አይደለም ማመጣው። በቤተ ክርስቲያኒቱ ውስጥ ለአገልግሎት እየተጠቀሙበት ያለውን መጽሐፍ ነው ወንድሞቼ እዛ የሚገዙልኝ ማለት ነው። ኦኬ። ንጉሱም ቁንስጣ ቅድስት እሌኒን መልሶ አንቺ የዋሃት ሴት ይህንን በማለትሽ ከእጄ ታመልጪ ዘንድ የሚቻል ይመስልሻል? እኔ ግን በማስገደድ በግድ ተገፋፍቼ ከአንቺ ጋር አልገናኝም፣ የልቦናሽን ፍቃድ በጎ ፍቃድ ይሁን እንጂ አላት። እሷ ክርስቲያኑን ክርስቲያን ካልሆንክ ግን እኔ ክርስቲያን ነኝ አንተ አረማዊ ነህ የምትለው ነገር አንጋባም ነው ሻልልህም አለችው። ከዛ የከበረች እሌኒም ከዚህ ንጉሥ ከቁንስጣ ማለት ነው እጅ ማምለጥ እንደማይቻላት ባወቀች ጊዜ ጡቷን በመጥባት የራሷን በመብጣት በመጥባት አልኩኝ፣ በመብጣት መብጣት ማለት ይሄ መቅደድ ማለት ነው። በጣም ይቅርታ ለአነባበቤ። ጡቷን በመብጣት በመቅደድ አለን፣ በመብጣት ደም አውጥታ፣ ይቅርታ ይሄን እዚህ ጋር ሳነብ ቀደም የተሳሳትኩት በመጥባት ብያልኩትኝ በስተት ነው። ደሃ ጸልሳን የሚባለው ማለት በመብጣት ነው፣ በመቅደድ በመሰንጠቅ ደም እንዲወጣ ማለት። ጡቷን በመብጣት ደም አውጥታ ከቤቷ አጠገብ ካለ ውሃ ውስጥ ጨመረችውና ጌታዬ ንጉሥ ሆይ ይህንን ስራ ከኔ ጋራ ተሰራ ዘንድ ከወደድክ የእኔ የክርስቲያኒቱን ደም በተቀላቀለበት በዚህ ውሃ ታጠብ፣ አዳምና ሔዋንን ሁሉን ልጆቻቸውን ለማዳን ከእመቤታችን ድንግል ማርያም በተወለደው በጌታ በኢየሱስ ክርስቶስ እመን አለችው። ይህም ያ ነው። ይህ ንጉሥም ቅድስት እሌኒ እሺ እንደወደድሽ ይሁንልሽ፣ ልብሽ የወደደውን ሁሉ እፈጽምልሻለሁ አላት። ይህንንም ቃል ከተናገራት በኋላ ንጉሱ ቁንስጣ እንዲህ አለ፣ ከሁሉም ቤተሰቦቹ ጋር አዳምን ያድነው ዘንድ ልጆቹንም ሁሉ በከበረ ዕፀ መስቀል ላይ በተሰቀለው በጌታችን በኢየሱስ ክርስቶስ ስም እንጠመቃለን በማለት የቅድስት እሌኒ ደም በተቀላቀለበት ውሃ ከሁሉም ቤተሰቦቹ ጋር ተጠመቀ። በክብር ባለቤት በጌታችን ኢየሱስ ክርስቶስም አመኑ። ይህ ስራ በጥምቀት ፈንታ እንደ አማናዊ ጥምቀት ሆነላቸው ይላል። ይኸው ቀሲስ እየሰማው ነው። ያው እንግዲህ አሁን እርሶ የነገሩኝ ታሪክ የተናገሩት ታሪክ በጣም ፍሰቱን ጠብቀው ነው የተናገሩት። ይሄኛውን ታሪክ ግን እርሶ ወይ በአብነት ትምህርት ቤት ሲማሩ ወይ በቅኔ ትምህርት ቤት ሲተረክልዎት ይሄኛውን ታሪክ ቆርጠው አስቀርጠውታል እንጂ ይሄው የተጻፈ ነው ቀሲስ። አይ ይሄው ኤርሚ አሁን ማለት ነው እሱ ያደረገችው ከሃይማኖት አንጻር ከእምነት አንጻር ትልቅ የእምነት አርበኛ ናት። እግዚአብሔር ያደርገው ማለት አልችልም፣ ሊያደርገው ይችላል። ግን ጥምቀት ቆይ አሁን ያደረገችውንም በሌላ በስንክሳር ታሪክ ላይ ሆነ ታሪክ ላይ የማውቀው ታሪክ አለ ከዚህ ጋር የሚነጻጸር እንደው ትንሽ የሚገናኝ ማለት ነው። ምንድነው ይሄ ከተባለ አሁን እነዚህ ጥምቀት ለመፈጸም ካህን እኮ ያስፈልጋል። ያለ ካህን እንዴት ጥምቀት ይፈጸማል? ያለ ክህነት እንዴት ጥምቀት ይፈጸማል? ጥምቀት የሚፈጸመው በክህነት ካህናት በሆኑ አባቶች እንጂ በእሌኒ አይፈጸማልም። እምነቷ ከካህን ሊበልጥ ይችላል ምናልባት ማለት ነው። በእምነት ልንለያይ በሃይማኖት አንድ ልንሆን እንችላለን። የእምነቷን ጀብድነት የእምነቷን ኃይለኝነት ጸሐፊው ጻፈ እንጂ ጥምቀት የሚፈጸመው በካህንና በካህን ብቻ ነው። ያለ ካህን ጥምቀት አይፈጸምም። እና አሁን ይህን ታሪኩን የምቀበልበት አውድ አለ፣ የማልቀበልበት ደግሞ አውድ አለ። ለምን ማጥመቅ አትችልም? እሷ ሴት ናት፣ ክህነት እንኳን የላትም፣ ሴት ናት። እምነት አላት። ማጥመቅ የሚችለው ካህንና ካህን ብቻ ነው።
ካህን ያልሆነ ሰው ጥምቀትን መፈጸም ስለማይችል ማለት ነው። እኔ የተማርኩት ታሪክ በኋላ ጊዜ እንዳይገልብኝ ብላ በኋላ ጊዜ ጥምቀትን እንደተቀበለ ልጇ እንደተጠመቀ ቆስጠንጢኖስ እንደተጠመቀ ነው። ይሄን ታሪክ የማውቀው ቤተክርስቲያኔም ያስተማረችኝ ይሄንን ታሪክ ነው። የአባትየውን የቁንስጣን መጠመቅ ቤተክርስቲያኒቱ አላስተማረችውትም። የልጁን ቤተክርስቲያን እሌንም አታጠምቅም። ሴት ናት፣ አታጠምቅም። እንዴት ጥምቀት ትፈጽማለች? እንዴት ታጠምቃለች? ይሄ ጥምቀት ታዲያ በማን ተደረገ? የቅድስት እሌኒ ደም በተቀላቀለበት ውሃ ከሁሉም ቤተሰቦቹ ጋር ተጠመቀ ይላል እኮ። ቁንስጣ የሚባለው ባሏ ማለት ነው፣ የንግስቲቱ ባል። በማን የተከናወነው ታዲያ? ይሄንን በማን በለው? እኛ መቼም ማለት አንችልም። ቤተክርስቲያኒቱ በማን ነው ብላ ያለችው? ቅድም ብያለሁ እኮ ታርጋ መለጠፍ በደብረ ሊባኖስ፣ በሰዋስወ ብርሃን፣ በተለያየ በግሸን ማርያም መጻሕፍት በዛ ስም ሊታተሙ ሊተረጎሙ ስም በዚህ ሰዎች እነዚህ አባቶች ናቸው ተብሎ በአባቶቻችን ታርጋ ሊሰራ ይችላል። እንዴ ምንድን ነው የሚሰሩት? የካህናቱ የሊቃውንቱና የብፁዓን ሊቃነ ጳጳሳት የቅዱስ ሲኖዶስና የሊቃውንቱ ጉባኤ የእናንተ የካህናቱ ስራ ምንድን ነው? ሁሉ ነገር በቤተክርስቲያኒቱ ውስጥ የተገኘ መጽሐፍ አንደኛ የቤተክርስቲያኒቱ የገዳሙ ነው። ደብረ ሊባኖስ ገዳም ነው። የገዳሙ ሆን ማስረጃ ምንድን ነው? እሱ ያው ደብረ ሊባኖስ ብሎ ስለተለጠፈ ነው። ደብረ ሊባኖስ ይላል። መቼ ተለጠፈ? ተጽፎ ነው። አልተለጠፈም፣ ተጽፎ ነው እኮ። ስለተጻፈ ነው። አዎ ነገርኩ። እኔ አሁን ይሄንን መጽሐፍ ስላላየው ስለዚህ መጽሐፍ መነጋገር አልችልም ብያለሁ። ይሄው መጽሐፉን ይዩት፣ አሳይተኛል። እሱን አሳይተኛል። አሳታሚ ደብረ ሊባኖስ አንድነት ገዳም ይላል። ይህ መጽሐፍ ከገዳሙ ውጪ ማሳተምም ሆነ ማባዛት በሕግ ያስቀጣል ይላል። በሕግ ያስቀጣል ይላል። ስለዚህ ገዳሙን የጻፈው ልክ የቅድም ቀሲስ እንዳሉት የጊሼን ደብረ ከርቤ መጽሐፈ ጤፉትን እንዳሳተመው ያመኑትን ያህል የደብረ ሊባኖሱ ላይ ግን ሲሆን ድርሳነ መስቀልን አላምንም ብለው አይሉ። ሁለቱም የገዳሙ ነው። ይሄም የኢትዮጵያ ኦርቶዶክስ ክርስቲያን ታዋቂ ገዳም ነው፣ ደብር ነው። ይሄም ገዳም ነው፣ ትልቅ ገዳም ማለት ነው። ደብረ ሊባኖስ እንደውም ሄጄበታለሁ፣ ይሄንን በአካል አውቀዋለሁ። ስለዚህ በቤተ ክርስቲያኒቱ ገዳም ውስጥ ነው ተጽፎ የተገኘው። ልጅየው ቆስጠንጢኖስ ከመጠመቁ በፊት አባትየው ቁንስጣ ተጠምቋል። እሌኒ ክርስቲያን ነበረች፣ ቅድም እርሶ እንዳሉት ያመነች ነበረች። ያመነችውን አግቢ ብሎ ሲላት ከሳጥን ውስጥ ስላገኛት ብቻ አግቢ ብሎ ሲላት የለም አታገባኝም፣ በመጀመሪያ በጌታችን በኢየሱስ ክርስቶስ እመን፣ ከዛ በሁለት ድንግል በሆነች በእናቱ በቅድስት ድንግል ማርያምንም ልታምን ይገባል ብላ አለችው። ስለዚህ እሺ ፍቃድሽውን ብሎ ሲላት ጡቷን በመብጣት ማለት በመቅደድ በመሸንተር ደም እንዲወጣ በማድረግ በመቅደድ ማለት በመሰንጠቅ ተበጣ ብሎ የሚለው ለእርሷ አልነግሮትም፣ ያው የሚያውቁት ስለሆነ ማለት ነው። መብጣት፣ መቅደድ፣ መሸንተር ደም እንዲወጣ ማድረግ ማለት ነው። ደሟን እንደዛ አድርጋ የጡቷን ደም አውጥታ በጡቷ ደም በተቀላቀለ ውሃ ነው ባሏ ቁንስጣ የተጠመቀ። ይሄ አረማዊነት ነው እንጂ ክርስቲያናዊነት ምግባር ነው ቀሲስ? በፍጡር ደም በተቀላቀለ ውሃ ነው እንዴ ኦርቶዶክስ ተዋሕዶ ቤተክርስቲያን ታጠምቀው? እኔ ራሱ እንኳን እንደዚህ አልመሰክርላትም ቤተክርስቲያኒቱን ስለማውቃት ማለት ነው። ግን ይኸው ታሪኩ እዚህ ተጽፎ ተገኝቷል። ነገርኩ። እኔ እኮ አሁን ምናልባት እኔ እየሰማችሁኝ አይደለም ይመስለኛል እንጂ ከሰማችሁኝ አይደለም ደሙን ያ የክርስቶስ ደም አይደለም የሩቅ ብእሲ ደም አይደለም። እኔ አሁን እሱ እያልኩት ማጥመቅ እንኳን የሚቻለው ካህን የሆነ ሰው ነው እያልኩ ነው እኮ። እዚህ ጋር አይደለም ወንድ ምዕመን እንኳን ማጥመቅ አይችልም። እኔ አሁን አልኩ ስላላየሁት መጽሐፍ መነጋገር አልችልም። ስላየሁት መጽሐፍ ነው ማውራት የምችለው። እኔ አሁን እኮ መጀመሪያም ብያለሁ። መጀመሪያም ላይ ስንነጋገር የአቡነ ጎርጎርዮስን መጽሐፍ ማውጣት ትችላለህ። በዓለም መድረክ በጉባኤ ቤትም ስለ ቤተ ክርስቲያን ታሪክ የተማርኩበትን መጽሐፍ ማውጣት ትችላለህ። ያውቁታል ገጹን ቀሲስ እሱን መጽሐፍ አቡነ ጎርጎርዮስ ገጹ ትዝ በዓለም መድረክ አለ። በዓለም መድረክ የሚለው አለው። ታሪክ ነው በዓለም መድረክ የቤተ ክርስቲያን ታሪክ በዓለም መድረክ። ቆይ አንዴ ጠብቁኝ።
እዚች ጋር ካልተሳሳትኩ ብፁዕ አቡነ ጎርጎርዮስ ከታች ዳጉ ላይ ይሰራዋል። እስቲ ቆይ ኦኬ ብዙ መጽሐፍ ያለኝ ግን እሳቸው መጽሐፍ ብፁዕ አቡነ ጎርጎርዮስ ኦኬ ላገኘው አልቻልኩም። አሁን በአስቸኳይ ካላገኘው ወደ ሌላ ታሪክ እንሂድ፣ ችግር የለውም። ቆይ አንዴ እስቲ እሺ ኤርሚያውስ ከመጽሐፉን እስከሚያመጣ ገብሬ ከየት ቤተ እምነት ነው ወንድም? ገብሬ ከታች ያለው ገብሬ ፋይናሊ አገኘሁት። በጣም ይቅርታ ወገኖች፣ ቀሲስ በጣም ይቅርታ አገኘሁት ከብዙ ድካም በኋላ ብዙ መጽሐፍት ስላለኝ። ኦኬ በዚህ መጽሐፍ ነው አይደል ቀሲስ? ቀሲስ ይታየዎታል? ማይኮት ሚዩት ነው እያወሩ ከሆነ። ሁለት እኮ ነው ያላችሁ። ይሄ በኢትዮጵያ ነው አይደል? አዎ የኢትዮጵያ ኦርቶዶክስ ታሪክ ታሪክ ነው ብሎ የሚለው ይሄ በዓለም መድረክ የሚል አለ። ሁለተኛ አይ እሱኛው አላውቀውም።
እና እኔ አለ ገጹን እየዋጣሁት ነው እየፈለኩት ነው ገጹን ማለት ነው እንትኑን እንትን እየፈለኩት ነው። ኦኬ ለምሳሌ አሁን እሱኛው የሚነግርህ ለምሳሌ ሶስቱን ጉባኤዎች ለምሳሌ ዓለም አቀፍ ጉባኤ ኒቂያ፣ ጉባኤ ቁስጥንጥንያ፣ ጉባኤ ኤፌሶንን እሱ አይነግርህም። አሁን እሱ ያስከው ማለት ነው። ይሄኛው ግን ሁሉንም ይይዛል። ኦኬ ኦኬ ገጽ 91 እስኪ እዚህ ላይ ገጽ 91 ላይ ኦኬ ገጽ 91 ታቦት ኦኬ አይ እንግዳው እሱኛው የሚሉት በዓለም መድረክ ከሆነ የተለየ መጽሐፍ ከሆነ አይ ዶንት ኖ ይሄኛው መጽሐፍ ገና ትንሽ ነው የጀመርኩት፣ ገና አላነበብኩትም። የተወሰነ ታሪክ ብቻ ነው ያነበብኩት እዚህኛው ላይ። እንግዲህ ብፁዕ አቡነ ጎርጎርዮስ መጽሐፋቸው ነው፣ ግን ሁለተኛ በዓለም መድረክ ብሎ የሚል መጽሐፍ ካለ እሱኛውን እርሶ ጋር ነው ያለው። በሱ ክፍል ላይ ይሄኛውን የንጉሱን ቁንስጣ ጥምቀት ያወሳል በአባ ጎርጎርዮስ መጽሐፍት ላይ ቀሲስ ሚዩት ኖት ማይኮት እሺ ያወሳል እዛ የአቡነ ጎርጎርዮስ መጽሐፍ የቁንስጣ የተጠመቀበትን ጥምቀት ያነሳዋል? አያነሳም። ለዛ እኮ ነው እኔ እንጂ እዚህ ላይ ባየው እኛ እኮ ይኸው በትምህርት ቤትም እኮ እናነሳው ነበረ። እንዴት በእንዲህ አይነት ጥምቀት ይፈጸማል? ሴትስ ማጥመቅ ትችላለች ወይ የሚለውን ጥያቄ እኮ እናነሳ ነበር። እንደ ተማሪም እኮ እናነሳ ነበርና ያ ስለሌለ ነው። እና አሁን ገጹን ሁሉ አጥቼው ነው አሁን ገጹን እየፈለኩ ነውና ከዛ አንፃር ነው። ስለዚህ ቁንስጣ በማን እንደተጠመቀ አይታወቅም። እንኳን ቁንስጣ ቆስጠንጢኖስ እኮ ተጠመቀ ነው እንጂ በማን እንደተጠመቀ እኮ ቆስጠንጢኖስንም እንትን አይልም። ግን ጥምቀት እንዳያገኝ ያው ያን ቅድም እንደ ታሪኩን እንደተናገርኩት እሱ አረማዊ ነው፣ አህዛብ ነው፣ ያልተጠመቀ ነው። እሷ ደግሞ ለምን እሺ ቆይ ልጅ እያለቀሰባቸው ነው። እሺ ወንድሞች የምጠይቁት ጥያቄ ካለ ቅድም በተነሳው ላይ ወንድምነት ቤካ ዳንዬ እና ቢኒ እህቶችም እንደዚሁ የምጠይቁት ጥያቄ ካለ ማለት እኔ ግን ጥያቄ አለኝ። እኔ እሳቸው ባነሱት ሀሳብ ላይ ማለት ነው። ሰማለሁ ኔትወርክ ሰማለሁ። ወንድምነት ትሰማለህ? ቀጥል። እሺ ኔትወርክ መብራት የለም። ኔትወርክ ካሰማችሁ እሺ። ቅድም እንጨቱ ተቀድሶ አሁን ያድነናል የሚል ንግግር ሲናገሩ ሰምቻለሁ እና ተሳስቻለሁ ቄስስ? ተቀድሶ ዳንዬ ገብሬን አውራቸው ወይ ገብሬ ካሉ ገብሬ እባኮትን ሚዩቶን ያንሱና ያውሩ። ምንድን ያልከኝ አልሰማሁም። እሺ
ምን አሉ? የልጅ ድምፅ ስላለ ሚዩት ያርጉት እንዳይዘጋብን። እኮ ለዛ ነው እኔም ድምፅ እንትን የምለው ድምፅ ስላለብኝ ነው። እሺ ችግር የለም። አይ ድንገት ሲመጣ ብቻ ዝጉት፣ ችግር የለም። ቀደም ምን አሉን? አሁን መስቀሉ ያድናል የምንለው ስለተቀደሰ ነው አሉን እና ንግግሮት እንደዛ ነው። በዚህ መልኩ ልረዳው ማለት መስቀሉ የሚያድነን ስለተቀደሰ ነው ማለት ሲያወሩ መስቀሉ የተቀደሰ ስለሆነ አሁንም እንደሚያድን ነገር ተናግረው ነበር። ጥያቄ በጣም ከባድ ድምፅ አለ ቀሲስ፣ በጣም ከባድ ድምፅ አለና ምናልባት ከልጆች ጋር ዞር ማለት ይችላሉ። አይ ልጅ እያለቀሰ ስለሆነ ነው። በጣም ይቅርታ። እርሶ ዞር ቢሉ ዝናብ ይጥላል። ውጭም እያየሁ የዝናብ ድምፅ አይሰማችሁም? ችግር የለም። ጆሮ ላይ አድርጌ እኮ እየመለስኩ ነው። አሁን ያልከው እንዳን እኮ ሰምቻለሁ። ቀሲስ ችግር የለውም ወይ ልጁ ማልቀስ ሲያቆም እዚሁ ይቆዩና በኋላ ጥያቄ መልስ። እሺ ለቲክቶክ ለፔጁ ጥሩ አይደለም። የህፃን ድምፅ እያለቀሰ ካለ ጥሩ አይደለም። ሌሎች ኦርቶዶክሳውያን ካላችሁ ነው ግቡ። አሁን ስለ ደመራ እኛ ጥያቄ አለን። ኦኬ ታሪካዊ ይዘቱ ራሱ ከየት መጣ፣ እንዴት መጣ፣ ማን የጻፈው፣ እውነታነቱ ወይንም ታማኒነቱ ራሱ እስከምን ድረስ ነው የሚለውን በስርዓት መነጋገር የምንችልበት አግባብ የሆነ ድምፅም የማይረብሽ ቦታ ካሉ ቀሲስ ጋር እንቀጥላለን። እስከዛ ድረስ ግን ሌሎች ኦርቶዶክሳውያንም ካላችሁ ግቡና በዚህ ጉዳይ ላይ ጥያቄ አለን። ይሄ መስቀል ደግሞ የሚቃጠልበትም ጥያቄው ምንድን ነው? አሁን እዚህ ደመራ ተብሎ የሚቃጠልበትንም ታሪካዊ ዳራውን ይነግሩናል። ከዛ ደግሞ መስቀሉ ደግሞ ያድናል አያድንም የሚለውን ደግሞ እንቀጥልበትና እናወራበታለን። ወንድሞችም መጥተዋል፣ እነ ሜላም አሉ። ቤካም ሰላም አላልክም፣ ሰላም በሉን። እስከዛ ድረስ ኦርቶዶክሳውያን እስከሚገቡ ድረስ ተባረኩ። ቤኬ ሜላ ስልክ ላይ ነው እና ከአንተ ልጀምር ካለ ሰላም በለንና እስከዛ ኦርቶዶክስ ኦኬ ቢናዬ ቴንክ ሶ ማች። እሺ ሁላችሁንም ሰላም ብያለሁ። ኤርሚነት ዳኒሻዬ፣ ሜላ እንደ ሆሲ በክርስቶስ ክርስቲያን ናቸው ወንድመቶቼ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም እናንተ ይሁን። እንግዲህ ኦርቶዶክሶች ዛሬ መምህራን ብቻ ግቡ ፕሊስ፣ ቄሶች ብቻ ግቡና እኛም ቁጭ ብለን ስለዚህ ደመራ አብረን እንደምረው እንማማር። ቁጭ ብለን ደግሞ ከእናንተ ኖት እንያዝ። ቅዱሳን ደግሞ እዚህ ያላችሁ ሚሊዮን አስገቡት እስቲ፣ ታብታቡ ምናምን ነገር ሚሊዮን እናስገባው፣ ሼሩንም እንደዛው። ያ ስላገኘኋችሁ ደስ ብሎኛል። ጌታ ይባርካችሁ። ቴንክስ ሶ ማች። ቴንክ ዩ ቤካዬ። እሺ ዳንሻ ፎርማሊ ሰላም በልና እንጋብዝ ሰዎችን። እሺ ወንድመቶች ይቅርታ ቅድም ሰላም አላልኩ። የጌታ ጸጋና ሰላም ይብዛላችሁ የተወደዳችሁ ቤተሰቦች ሁላችሁንም በጌታ ሰላም ብያችኋለሁ። ወንድምነት ቢንሻ፣ ሆሴ፣ ሜላ፣ ቤካ ሁላችሁንም ሰላም ብያለሁ። ከታችም ያላችሁ የተወደዳችሁ ቤተሰቦች ሁላችሁንም ሰላም ብለናልና ጸጋ ይብዛላችሁ፣ ተባረኩልን። ግን ዛሬ ቀኑ ኦርቶዶክሳውያን መምህራን ካላችሁ፣ ዲያቆናት ካላችሁ ስለ መስቀል በደንብ ሐሳብ ያለው መሞገት ትምህርታችሁን ብታሳዩ ደስ ይለናልና ተባረኩልን። እሺ ጸጋ ይብዛላ። ሜላ ስልክ እያስቸገረው ነው ወጥቷል። እሺ እኛ ጥያቄ አለን። የመስቀል በዓል አከባበሩ ጥያቄ አለን።
ከዛ ከመስቀሉ ጋር ተያይዞ የሚደረጉ ክብረ በዓላቶቹ ላይ ጥያቄ አለን። ልምምዶቹ ላይ ጥያቄ አለን። የምታደርጉት ነገር ላይ ጥያቄ አለን። ኦኬ፣ ለሱ መልስ የሚሰጠን ብቻ ኦርቶዶክሳዊ ነው የምንፈልገው። አሁን በጌታ የሆናችሁ አገልጋይ ከሆናችሁ በቀር እንዳትልኩልን። አገልጋይ ማለት እዚህ ከኛ ጋር በብዙ የምታገለግሉ ወንድሞች የምትታወቁ ካልሆናችሁ አትላኩ። ኦርቶዶክሳዊ የሆናችሁ ብቻ። ኦኬ፣ እሺ። እሺ፣ እግዚአብሔር መልካም ነው። ኦኬ፣ እሺ። የለም በቃ መልስ በቃ የለም መልስ። ኧረ እባካችሁ ጥያቄ አለን። ቀሲስን ብናወራቸው በጣም ደስ ባላይ፣ ግን በቃ የሚመች ቦታ አይደሉም። ድምፅ የህፃናት ድምፅ አለ ምናምን እና ያዘጋብናል ፔጁን። ይሄ ደግሞ ልክ አይደለም። ፕላስ አሁን ኤርሚያ አውጥቶ ያሳየውን መጽሐፍ እሳቸው እኛ አንቀበልም ብለዋል። ኖ አንቀበልም ሳይሆን ይሄ የት እንደተጻፈ አናውቅም። ነገር ግን በገዳም በምንድነው በምን ገዳም ውስጥ የተጻፈ ነው? በቤተክርስቲያኒቱ ስም የተጻፈ ነው። ደብረ ሊባኖስ በሊባኖስ ገዳም ደብረ ሊባኖስ በደብረ ሊባኖስ እና ያንን ያሉበት ግን ምክንያት እሳቸው አሁን መመለስ የማይችሉት ጥያቄ ሁል ጊዜ ሲመጣ የቤተክርስቲያኒቱ አይደለም። አሁን ትልቁ ክሌም ይሄ ነው። ኦርቶዶክሳውያን መመለስ የማትችሉት ጥያቄ ስትጠየቁ መጽሐፉ ላይ ጥያቄ ይፈጥርባችኋል። እስከ ዛሬ እኮ ታነቡታላችሁ፣ ችግር የለባችሁም። የጸሎትንም መጽሐፍ ታምረ ማርያምንም ድርሳናትንም እንደዚሁ ስታነበንቡ ትውሉና ታድሩና ከዛ አሁን ግን ጥያቄ ስትጠየቁ እጃችሁ ላይ እንኳን ይዛችሁ የቤተ ክርስቲያኒቱ ይሁን አይሁን እዚህ ጋር ስትመጡ ነው ጥያቄ የሚፈጥርባችሁ። እሺ ኤርሚያው ቀጥልበት። ከመጡ እናስገባለን። በጣም የሚገርመኝም ይሄው ነው። በጣም የሚገርመኝም በጣም የሚደንቀኝም ይሄው ነው። ወንድሞች እናቶቼ፣ ለስንት ዘመናት ሲጸልዩበት የነበረውን ሲያነቡት ሲደግሙት ጸሎታችንን በዚህ እናደርሳለን ብለው ሲያደርጉበት የነበረውን መጽሐፍ ልክ ገልጠን የሆነ ጥያቄ ስናሳያቸው ዱብዳ ሲሆንባቸው እኔ የመጽሐፍ ቤት እንደተጻፈ አላውቅም፣ የቤተክርስቲያኒቱ መሆኑን ማረጋገጫ የለኝም ብለው ይላሉ። ትንሣኤ ዘጉባኤ ብለህ ስታሳያቸው በጣም ብዙዎች መናፍቃኑም እጃቸው ረጅም ነውና አስገብተውበት ነው ምናምን ነገር ብለው ይላሉ። እኔ ይሄ የኦርቶዶክስ ቄሶች ላለመጠየቅ ወይ የኦርቶዶክስ ምንምን ከተጠያቂነት ለመዳን ብለው ለማምለጫነት የተጠቀሙት ሲስተም ነው። ይሄ እኮ በጣም እኮ ነውር እኮ ነው። ሌሎች አስገቡብን እኮ ማለት እናንተ ምን ትሰሩ ነበር? የማን ጎፈሬ ስታበጥሩ ነበር ተብሎ እኮ ሊጠየቁ ይገባል። ምንድነው የካህን ስራው? የካህን ስራው የጳጳስ ስራው ምንድን ነው? እንዴት የሌላ ሃይማኖቶች መጽሐፍትን በቤታችሁ ሲያስገቡ የስተት ተብሎ የተባሉትን መጽሐፍት ሲያስገቡ እንዴት ዝም ብላችሁ አያችኋቸው? የካህናቱ ስራ ምንድን ነው? ቅዳሴ መቀደስ እና የሚበላ የሚጠጣ ነገር ብቻ ማድረስ የሆነው በቃ እንደዛ ነው። ወንድሞቼ እንደዛ ነው ወይ? አይደለም። በጣም ከጥያቄው ለማምለጥ የሚሮጥ ሩጫ የሚያሳዝነው። ትክክለኛ የሚጠይቅ ህዝብ ቢኖር ታዲያ ምንድነው የሚያደርጉት ካህናቱ ብላችሁ አጠይቁም ወገኖቼ። ቆይ መጽሐፍት በተነበበ ቁጥር የዚህ መጽሐፍት እውነተኝነት እኔ የማን እንደሆነ አላውቅም፣ እኔ መጽሐፉ ላይ ራሱ ጥርጣሬ ጥያቄ አለ ብለው የሚሉት እኛ ጋር መጥተው እዚህ ስንገልጠው ነው።
በቤታቸው ግን ሲያነቡት ጥያቄ የላቸውም። በቤታቸው እነዚህ መጽሐፍቶች አሁን ከዚህ ላይ ጥያቄ ብጠይቅ እዚህ ላይ ማለት ነው አሁን ይሄ በምዕመን እጁ ላይ ሁሉ አለ። ጳጳሳቱም ከዚህ ነው ጸሎት የሚያደርሱት፣ ካህናቱም የተባሉት በሙሉ ከዚህ ነው፣ ምዕመኑም በሙሉ ከዚህ ነው የሚያነበው። አሁን ይህንን እዚህ ላይ ጥያቄ ባነሳ እስኪ ጥያቄ የሚገባ ሰው እስኪ ልጠይቅ። 6300 ሰው ከኋላ ለዚህ እዚህ ላይ ጥያቄ ልጠይቅ። እዚህ ላይ ጥያቄ ስጠይቅ ይህን መጽሐፍ ማን እንዳሳተመው ነው የራሱ የታቀልህና ኤርሚያስ ይላሉ። እንዴ አንተ ጠዋት ፀሐይን እየሞቅክ እኮ የምታነበው እኮ መጽሐፍ እኮ ነው። እኔ ስጠይቅ ነው እንዴ ገና የመጽሐፉን ህትመት የት እንደታተመ በማን እንደታተመ ለምን እንደታተመ ምናምን ነገር ብሎ የሚል ጥያቄ የምጠይቀኝ? እና ስታሳያቸው ትክክል ያልሆነ ነገር እዚህ ውስጥ በመጽሐፍ ቅዱስ ቦግ አድርገህ ስታሳያቸው አይኔ ራሱ መጽሐፉ ላይ ጥያቄ ያለኝ የት እንደታተመ አላውቅም ይላል። ይኸው ገብረስላሴ ብርሃኑ አክሱም ማተሚያ ቤት የታተመው ይሄ ባለ 78ቱ መጽሐፍት ማለት ነው። እዚህ ገብተሽ ሳሳይሽ እኔ ኤርሚያስ እዚህ መጽሐፍ ላይ ጥያቄ ያለኝ ብለሽ ወጥተሽ ጠዋት ጠዋት ፀሐይ እየሞቅሽ እኮ ታነቢው ነበር ለብዙ ዘመን። እስቲ ማዳው ይሄን መጽሐፍ ያነበበ ጥያቄ አለኝ እኔ እዚህ መጽሐፍት ውስጥ በጣም ብዙ ጥያቄ አለኝ። እውነቴን ነው፣ በጣም ብዙ ጥያቄ አለኝ። ማነው እስኪ የሚጠየቅ? ቄስ፣ ምዕመን፣ ዲያቆን፣ መምህር? እዚህ ውስጥ ጥያቄ አለኝ። ውዳሴ ማርያም ላይ ጥያቄ አለኝ። ውዳሴ ማርያም ላይ፣ ሕማማተ መስቀል ላይ ጥያቄ አለኝ። ሰሙነ ሕማማት ላይ ጥያቄ አለኝ። ነገረ ማርያም ላይ ጥያቄ አለኝ። ሕማማተ መስቀል ላይ ጥያቄ አለኝ። ከቄስ እስከ ምዕመን እስኪ ማን ነው የሚመልስልኝ? ማን ነው እጁን የሚያወጣ? በቃ እንደዚሁ እንክፋው ማለት ነው። ዘመኑን እንዲሁ እንክፋው ወንድሜ። እንደ ኒቆዲሞስ ከበስተኋላ ተደብቀ 6500 ሰው ቁጭ ብለህ እየሰማህ እዚህ 670 660 ከበስተኋላ ግን 6000 ሰው እየሰማህ በቃ እንደዚሁ በድብብቆች ዘመኑን እንጨርሰው። አዩኝ አላዩኝ፣ ቆይ ኤርሚያስ ቤት እዛ ስገባ ያዩኛል፣ ስለዚህ ከበስተኋላ ሆኜ እኔ ብሰማ በምናምን ነገር ብሎ የሚል 6000 ምናምን ሰው ከበስተኋላ ሆነ። ጥያቄ አለን፣ ጥያቄ አለኝ። በቀያዮቹ ሰይጣኖች ተብሎ እንደሚባል ማለት ነው። ማንቸስተርን ቀያዮቹ ሰይጣን ይሉታል፣ ቀይ ማሊያ ስለሚለብሱ ማለት ነው። እኔ በእነዚህ መጽሐፍቶች ላይ ጥያቄ አለኝ። በብራውኑም ላይ ጥያቄ አለኝ። ኤርሚያስ ታዲያ አንተ ጥያቄ በዛብህ እንደሆነ እኛ ምን አገባን? ገብተን ልጠብሰን ነው እንዴ ብለህ ካልክ እንግዲህ ተፋጠን እንውላታለን፣ ተፋጠን እናድራታለን። ኤርሚዮ ሌላ የሚደንቀኝ ነገር አንድ ነገር አለ። የሚደንቀኝ መጽሐፉን ስታሳያቸው ምን እናንተ ራሳችሁ አሳትማችሁት ያመጣችሁት ነው ይላሉ። ኦኬ እስቲ ቆይሽ ይችን ቦታ ምናምን ብለህ ስታሳያቸው ደግሞ ሊያብራሩት ይሞክራሉ። ሲጀምር እኮ አንተን እኮ ከሰዋል፣ አንተን ያሳተምከው ብለው ከዛ ውስጥ ያለውን ደግሞ ሀሳብ አይ ይሄ እኮ ማለት ብሎ ሊያብራራ ገና ሰውየው እኮ ራሱ አንዳንዱ ጭራሽ አንብቦትም አያውቅም መጽሐፉን። ገና እዚህ ነው ያየው፣ ሀሳቡን ራሱ አያውቀውም። ከፍ ብላ አንብበው ይላል፣ ዝቅ ብላ አንብበው። አንድ ቀን አይቶትም አያውቅም። አንድ ቀን አይቶትም አያውቅም። የለም ወደ ታች ብትሄድ የለም፣ ሀሳቡ ስቲል ምንም አይደግፍም። ከዛ አይደግፍም እና አይ ለእግዚአብሔር ምን ይሳነዋል ይልሃል። ከዛ ለእግዚአብሔር ምንም ስለማይሳነው ነው የሚብራራው። ወይኔ ኦርቶዶክስ አንዱ መልስ እንዳጡ የምታውቅበት ነገር አንዱ ለእግዚአብሔር ምን ይሳነዋል ነው የሚሉ። ኦርቶዶክስ ለእግዚአብሔር ምን ይሳነዋል ብላ ካለች ለተጠየቀችው ጥያቄ መልስ አታለች ማለት ነው።
እም? ለሁሉ ነገር ለእግዚአብሔር ምን ይሳነዋል ይባላል እንዴ? የእነሱን ውሸት ለማጽደቅ ብሎ ለእግዚአብሔር ምን ይሳነዋል ይላል። እሺ በቃ እንደዚህ ተፋጠን ነው የምናድረው የምንውለው ወገኖች ኦርቶዶክሳውያን እ እ ወንድምን አንዱ ከስር ሽንት ቤት ነኝ ጸልይልኝ ይላልና አባ ጊዮርጊስ የአባትን አባ ጊዮርጊስ የአባ ጊዮርጊስ ዘጋስጫን ምክር አትስማ። አዎ፣ የእሳቸውን ምክር ከሰማ ደግሞ ዋላ እንዳታስደፍነው ከባድ ነውና አዎ። ከሽንት ቤት ውጣ። ጥሩ አይደለም ወንድማችን። ወደ አባ ጊዮርጊስ ዘጋስጫ ጸልይ። እሱ ሽንት ቤት ውስጥ ሆኖ እንደዚህ እንዳንተ እያማጠ ማርያም 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 ይል ነበር። የተጻፈ ነው። እና እዛ እየተጸዳዳ እያለ ማርያም እዛው ከቻለችለት ይላል ታሪኩ። እና መጣችና እንዴት ነው እንደዚህ ባልጸዳ በሆነ ቦታ ሆነህ የምትጠራኝ ብላ ስትለው እመቤቴ ፍቅርሽ ቢጠናብኝ ነው ብሎ አላት። ከዛ በሚቀጥለው ጊዜ በሌላ ጊዜ በፍቅርሽ እንደዚህ ውሳጤ ህሊና የነደወ ልቤ ጤሰ ብለው የሚሏት ነገር አለችና እና እንደዚሁ ፍቅርሽ ጠንቶብኝ በሌላም ጊዜ በምጠራሽ ሰዓት ድንገት እንደዚሁ እየተጸዳዳሁ እያለሁ እንዳልጠራሽና አንቺንም እንዳይሸትሽ እንትን እንዳይልሽ እና ለጉሚልኝ ዝጊልኝ ብሎ አላት። እና ያው ጭስ መውጫውን ዘግታለት ሄደች። በረከቷና ክብሯ በኦርቶዶክሳውያን ላይ ድረስና የአባ ጊዮርጊስ ዘጋስጫ የወሎውን ሰውዬ ሁለተኛ እንዳይጸዳዳ አድርጋ መርጋው ሄደች፣ ከድናው ሄደች፣ ደፍናለት ሄደች። ምኑን ካልከኝ ጭስ መውጫው ማለት ነው። የአባታችሁ ጸሎትና ቡራኬው በእናንተ ላይ ይደር። ትናንትና ቴዲ ሲመክር ኦርቶዶክሳውያኖችን እውነት አርነት ያወጣል ምክር እየሰጠ ነበረ። ከእንትን ስር ውጡ የምልህ የእኔ ተረጋግቶ መተረክ እንጂ ተረጋግቼ እኮ ነው የምተርከው። ፊቱ ሁሉ አልተቀየረም። ለመድኩ፣ በጣም ታሪኩ ነው ለመድኩት እኮ እንደ አንተ የተረት እኮ እናቴ በሲሚንቶ ነው በምንደ የመረገችለት እዛው ተጠያየቅ። ግን የተጻፈ በስውር ስፌት ስውር ስፌት እንዲሁ ተፋጠን ይሄ ዘመን ያልቃል ማለት ነው እንዴ? ኑ ተጠየቁ እንጂ በመጽሐፍቶቻችሁ ኦርቶዶክሳውያን፣ እንደው ስለ መድኃኒዓለም ኑ ተጠየቁ በመጽሐፍቶቻችሁ፣ በመጽሐፍ ቅዱስ ነው። ይህም እግዚአብሔር ቃል ይኸው፣ በዚህ ተጠየቁ፣ በዚህም ተጠየቁ። ነገረ መስቀሉ ኑ ተጠየቁ። ማታውን ችቦን ታበራይን እንዴ? ለምታነደው ችቦ ታሪካዊ አመጣጡ እናተርክ፣ ተናገር። ቀሲስ የቻሉትን ያህል ችለዋል፣ ተናገሩ። የለም እሺ እሺ እህታችን ቄሶቹ ዝም ሲሉ እህቶች ገቡበት ማለት ነው። እሺ ሜርሲ ወይ ኤርሚ ሰላም ነው? ደህና ነኝ። ከየት ቤተ እምነት ነው? እኔ ከአዲስ አበባ። ቤተ እምነትሽ? ክርስቲያን ነኝ እኮ። ከየት? ካልወት ቸርች። እሺ ቴንክ ዩ ተባረክ። እህቴ ጸጋ ይብዛልሽ። እሺ ብላክ ሆል አቤት፣ እንዴት ነው አለን። የት ቤተ እምነት ነው ወንድማችን? እኔ እንኳ እምነት የለኝም። እሺ ታብና ኮፕሊንግ ሼር አርግታች። ቴንክ ዩ። መግባቱም አንድ እንትን ነው የሚያስመሰግን ነው። እሺ ናትናኤል ናትናኤል አቤት
ሰላም ነው? እግዚአብሔር ይመስገን። የት ቤተ እምነት ነው ወንድማችን? እኔ ከጎንደር የክርስቶስ ከተማ ከየት ቤተ እምነት ነው ያልኩ፣ ከተማውን አይደለም። ቴንክ ዩ። ከጎንደር ነው። እሺ። የክርስቶስ ከተማ ይባላል ቤተክርስቲያናችን። የማን የኦርቶዶክስ ነው የወንጌላውያን ነው? እሺ። እታች ወረድ። ጎንደር የኢትዮጵያ ከተማ እንጂ እኛ የክርስቶስ ከተማ የሚባል ጎንደር አናውቅም። የኢትዮጵያ ከተማ ግን ውቢቱ ጎንደርን እናውቃለን። እሺ፣ ጸጋ ይብዛላችሁ። ሌሎች አላችሁ? ብላክ ሆል በቃ ወረድኩ እኮ ታች። ኮፒ ሊንክ ሼር አድርግ ተባልክ። ቴንክ ዩ ወንድማችን። በዚህ ጉዳይ ላይ ሊናገሩ የሚችሉ ነው እንጂ የፈለግነው እምነት የሌላቸው ሰዎች አይደለም የፈለግነው። እሺ፣ ሊናገሩ የሚችሉ በታሪኩ ላይ ቅድም ቀሲስ በጨዋነት አስረዱን አይደል? ኔትወርካቸው እምቢ ስላለ ልጃቸውም ስላለቀሰ እንጂ ቄሱ ገብተው በትክክል ባስረዱን መሰረት ሊያወራ የሚችል ማለት ነው። እሺ፣ እንኳን ደህና መጣ። ሰላም ነው? እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድማችን? ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ግን ምንም ጥያቄ ምናምን ነገር አይደለም። የሆነ ነገር ልጠይቅ ፈልጌ ነው የገባሁት። ለመጠየቅ አይደለም የገባኸው? ልጠይቅ ነው የገባሁት። አሁን ልታወርደኝ እንዳይሆን። ኧረ እኔ አላወርድም። ለእኛ ጥያቄ አለን። በቃ አሁን ልጠይቅ ነው። አንድ ጥያቄ ልጠይቅ ነው የገባሁት። አንተ በመጽሐፍ ቅዱስ የምታምን ሰው ነህ አይደል? መጽሐፍ ቅዱስን አምናለሁ ብለህ በራስህ ተማምነህ መመለስ የምትችል ሰው ነህ። ከስድብ ይልቅ ቃሉንና እሺ፣ እናመሰግናለን ስለ ጥያቄ ወንድማችን። ቴንክ ዩ። ግሼን ሰላም ለአንተ ይሁን። ጥሩ ጥያቄ ነው የጠየቀን ወንድማችን። እንዴ ታዲያ ጴንጤ እኮ ሆኜ እኔ ታዲያ ሌላ ምን ላምን? እኔ የማምነው መጽሐፍ ቅዱስን ነው። እሺ፣ ግሼን እንዴት ነህ? እግዚአብሔር ይመስገን። እሺ፣ ቴንክ ዩ። እንኳን ደህና መጣ። ከየት ቤተ እምነት ነው ወንድማችን? ከኢትዮጵያ ኦርቶዶክስ ቤተክርስቲያን። ቴንክ ዩ። እንኳን ደህና መጣ ወንድማችን። እንኳን አደረሰህ። እንኳን አብሮ አደረሰን። ለምኑ ነው ግን እንኳን አደረሰ ብያልኩ? ለመስቀል በዓል ጌታችን መድኃኒታችን ኢየሱስ ክርስቶስ ለተሰቀለበት መስቀል ለምናከብረው እንኳን አብሮ አደረሰን። እንኳን አደረሰ። እሺ፣ እኔ እንግዲህ እንኳን አደረሰ ብዬ ስለ የመስቀል በዓል ብላችሁ የምታከብሩት ስላለ ማለት ነው። ይሄ በዓል መቼ ነው መከበር የጀመረው? ጅማሮ በማን የጀመረው? መቼ ነው የተጀመረው? መስቀሉስ ወደ ኢትዮጵያ መጥቷል ተብሎ ይባላል። አይ ቲንክ ግሼን ደብረ ከርቤ መሰለኝ ብሎ የሚለው ስም ከግሼን ነው ከወሎ ከአዲስ አበባ ሁኜ የግሼን ባህል አዲስ አበባ ነው ያለው። ቴንክ ዩ። ስለዚህ ስለ ግሼን ደብረ ከርቤ ስለ ደብሩ በደንብ ታውቃለህ፣ ታሪካዊ አመጣጡ ስለ ግማደ መስቀሉ ማለት ነው። የሚገባ ቴንክ ዩ። እግዚአብሔር ይስጥልን። አየህ፣ የዛ አካባቢ ሰው ነው ወንድማችን? እንደው የወሎ አካባቢ ሰው ነው? የአዲስ አበባ ልጅ ነኝ፣ ግን ግሼንን ሁል ጊዜ ስለማከብራት። ኦኬ፣ እስኪ ጥቂት ነገር በለን የአመጣጡ ላይ። የመስቀሉ አመጣጥ ከየት ነው የመጣው? እንዴት ነው የመጣው? በማን የመጣው? ለምንድን ነው የመጣው? ሲጀመር እናንተ ለማታምኑት መስቀሉ ምን ይሰራላችኋል? እሱ ታሪኩ ማለት ነው። ለእኔ እኮ ልጠይቅ ነው የገባሁት። ጥያቄ ልጠይቅ ነው እንጂ ምንም ለማያምኑ ክርስቶስን እናመልካለን ለምትሉት የክርስቶስ መስቀል ምንም ለማታውቁ ሰዎች ለእናንተ ምን ነገር ይነገራችኋል? ሲጀመር አምጥተናል ብላችሁታል አይደል? እንደ መስቀሉን ወንድማችን ግሼን አለ አይደል? በደብረ ሂድ ግሼን ደብረ ከርቤ ሄድና በደንብ ታየዋለህ። አመጣን ተራራው ሲመሰክርለት። ወንድምነት አቤት። እኔ ነኝ አሁን ሪኩዌስት ሁለት ምክንያቱም እኔ አስገቡኝ ልመልስ ሲል ነበር ኮመንት ጽፎ እንደዚህ ቃል በቃል ማለት ነው። እና አስገቡኝ ልመልስ ሲል የነበረው ማለት ነው። ሲገባ ግን መልስ የለኝም እኔ ልጠይቃችኋለን። እታች ሌላ መልስ በደንብ እዚህ ስትመጣ ሌላ ትናገራለህ።
እታች ሆነ የጻፍከው መልሳለሁ አስገቡኝ ያልክ ነገረ መስቀሉ የመጣበትን ግማደ መስቀሉ የመጣበትን ትነግረናለህ ብለን ኮሜንትን አይተን ወንድምነት አስገባህ። ለማያምኑት ሞኝነት ይላል። ሞኝነት ነው ምኑ መስቀሉን ለማያምኑት ሞኝነት፣ እኛ ግን ድነንበታል እንድንበታልም። የቱ ጋር ነው እንደዛ የሚለው? ይዣለሁ ብለሃል። እንዲያውን ገርላትን መጽሐፍን እያሳየኝ ያለው ካላነበብከው እንዴት ጠይቀኛል? ሲጀምር የቱ ጋ ነው እንደዛ የሚለው ነው ያልኩህ። አንተ መረጃውን አትነግረኝ? የያዝከው መጽሐፎች ምንም እየደለስክ እየሰረስክ በምጽፈው መጽሐፎችን ያሉት አሳይተኛል እኮ ብዙ ነገር ይዛላ በእጄ ይዣለሁ እያልካል እንዴ? ልደት ቃል መስዬ ነው እንዴ? ግሸን ይቅርታ ኤርሚ መግባት አለብኝ። ግሸን ምን የተጣላው ቀን ነው እባክህ? ቀኑ ነው ወይ ሰዎች ናቸው? ወንድሜ ኧረ ራስህን ከራስህ ጋር ተጣልተህ ነው እንጂ እንዴት ይጣላል ሰው ከአንተ? እኔ እኮ ያልኩህ አሁን ግሼን ደብረ ከርቤ መስቀሉ ግማደ መስቀሉ መጥቷል አይደል ወንድማችን? እኔ እንኳን ባላምን አሁን እዚህ ጋር 900 ሰው እዚህ ውስጥ ላይ 900 ሰው ይሰማል። ከበስተኋላ 6000 ሰው ይሰማል። ይታይ ኦልሞስት ወደ 6900 ሰው እየሰማ ነው። እኔ እንኳን ባላምን እኔ እንደው ዝም ብሆን ብዬ እንደው የጠየኩ ወይ ለምናምን ለምትለው ብቻ በል። እኔ እንኳን ባላምን እዚህ ከሚሰማ 7000 ሰው ያልተናነሰ ውስጥ አሁን አንተ የምትናገረውን ነገር ሰምቶ ሊያምን የሚችል ሰው አለ። እውቀትን ለምን አትነግረንም አንተ? ተባረክ። ግሸን ስትሄድ እነግርሃለሁ። ስለዚህ ህዝብ ሁሉ ይሄን ነገር ለማወቅ ግሸን መሄድ አለበት አይደል? አንተን ቃል የሚያውቁ ከተረት የራቁ ወደ ክርስቶስ የተጠጉ እንደኔ አይነት ሰዎች ናቸው እዚህ ያሉት የሚሰሙት። this is orthodox። ያው በኮሜንት አስገቡኝ መልሳለሁ አለ ገባ እና መለሰ አልመለሰ። አኔን አንገቱ ላይ ይሄንን የሚያክል ፍልጥም ያህል መስቀል አስሮናል። ይሄን ግማደ መስቀሉ ግሸን ነው አሉ ብሎ የሚል ከባልቴቶች ጋር ዝም ብሎ ከበሮ ሲመታ ከኋላ የሚያጨበጭብ ማለት ነው። ግማደ መስቀሉ ግሸን ነው አሉ